ሰላም ጤና ይስጥልን ውድ የቻናላችን ቤተሰቦች እንዴት ናችሁ? ዛሬም እንደተለመደው አንድ መረጃ ይዘንላችሁ መተናል። አብራችሁን እንድቆዩ እየጋበዝን በቲክቶክ በበጎ ስራዎቹና በማህበራዊ ሚዲያ የሚታወቀው አዶናይ በፌዴራል ፖሊስ ቁጥጥር ስር መዋሉን ተከትሎ ወላጅ እናቱ ወይዘሮ አበባ ገብሩ ልጃቸውን ስለታሰረበት ጉዳይ ለመጀመሪያ ጊዜ ቃለ መጠይቅ አድርጓል። በትላንትናው ዕለት በአዲስ አበባ 22 አካባቢ ከሚገኘው መኖሪያ ቤቱ በፖሊስ የተወሰደው ልጃቸው በተመለከተ ለቢቢሲ ትግርኛ አስተያየታቸው የሰጡት የአዶናይ እናት ልጃቸው ምንም አይነት ወንጀል እንዳልፈጸመ ያላቸውን ጽኑ እምነት ገልጸዋል። ወላጅ እናቱ በንግግራቸው ልጅ ያጠፋው ነገር የለም፣ ያሰረው መንግስት ሁኔታውን አጣርቶ እንደሚለቀው አምናለሁ በማለት የህግ የበላይነት እንዲከበርና ልጃቸው ነፃ እንደሚወጣ ተስፋ አድርጋለሁም ብለዋል። ሶሻል ሚዲያ ይሰሚያዩ ስሰማው በሶሻል ሚዲያ ነው። እውነት አልመሰለኝም፣ ውሸት መሰለኝ። አንድ ሰዓት ላይ ከፌዴራል ፖሊስ የወጣ መግለጫ ሳይ ግን አመንኩ። አዶናይ የህዝብ ልጅ ነው፣ ንጹህ ኢትዮጵያዊ ነው። እንደ እናት ውስጤ ቢፈራም ግን ምንም ማለት አይደለም። ህግ ካለ ምንም ነገር ይሆናል ብዬ አላስብም። ስሰማ ምን አደረገ ብዬ በጣም ነበር የደነገጥኩኝ። ልጄ ጥሩ ስራ ነው እየሰራ ያለው፣ ሊሸለም ይገባል እላለሁ። ቃላቶች እየተሰነጠቁ ወደ ሌላ ሲዞር እንደ እናት አዝናለሁ። ግን ደግሞ አዶናይ ፈጣን ነው፣ ጠንካራ ልጅ ነው። ብዙ ጊዜ በምቾት ያደገ ልጅ ቢሆንም የምቾት ዓለም አልፈልግም ብሎ ጥንካሬውን ያሳየበት ስለሆነ ለኔ ደስታና ኩራት ነው የሚሰማኝ። ልጄ በጣም ነው የምኮራበት። ለምን? ጠንካራ ልጅ እንደሆነ ያሳየኛል። ጎበዝ ሁኑ፣ ጠንካራ ሁኑ እያለ የሚያበረታታ ጥንካሬን ምሳሌ አድርጎ ሰርታችሁ ተለወጡ፣ ከዚህ በኋላ መለመድ ነውሩ መሆኑ እያስረዳ ነበር። ስደትም ቢሆን አያበረታታም። እኔን እንዲወስደኝና ታናናሽ እህትና ወንድሞቹ ወደዛ ወስዶ ያሰራቸዋል ብዬ ሳስብ የነበርኩ፣ በተቃራኒ አዶናይ መጥቶ ሰላምና ፍቅር ሲሰብክ እኔ አልጠበቅኩትም ነበር። ለምን? ብዙ ነገር ይደግፈኛል ብዬ አስብ ነበር። ሁላችንም የራሳችን ፍላጎት ሊኖሩን ይችላሉ። እንደ ወላጅ ልጆቻችን ዶክተር፣ ኢንጂነር፣ ፓይለት ቢሆኑልን እንላለን። እኔ እምላለሁ ይህን ደግሞ የራሱ ክሪኤቲቭ ሆኖ በሶሻል ሚዲያ ተሳትፎ ሰዎች ሲያነሳ፣ ወጣቶች ሲያበረታታ እና ሲመክር ሳይ በጣም ነው ደስ የሚለኝ። እውነት ለመናገር ለኢትዮጵያ ሕዝብ መስዋዕት እየሆነ ያለው ወጣት ነው። ወንድምና እህቶቻችን በሊቢያ ላይ ሲወጡና ሲሰደዱ አትሂዱ ብሎ የሚመክር ልጅ ነው። ዝቅ ብሎ መስራት እንደሚቻል ያስተማረ ልጅ ነው። ምክንያቱም ሀገሩ ላይ እስከሆነ ድረስ ሰው በሀገሩ እንዲኖር ያበረታታል። ታይጌሩ ታይበዲሉ ንዝብል ነገራት ንዓይ ተመላልሶም ጥያቄ ጠይቀዮም ርዕሰይውን የአዶናይ ጥፋት አልታየኝም። ንጹህ ልጅ ነው። አዶናይ ሲሸለም የተሰማኝ እንደ ሁሉም ትግራዋይና ኢትዮጵያዊ የተሰማው ስሜት ነው የተሰማኝ። ሽልማቱ ይገባው ነበር። ለፍቶበታል፣ ብዙ ሰርቶበታል። ከነበረው ቅርጹና አቋሙ ጀምሮ ብዙ ደክሞ ያገኘው ነው። ለህዝብ ድምጽ የሆነ ለሴቶች የሚያበረታታና የሚያስተምር፣ ለኔም ልክ እንደ ሁሉም እናት አንስቶኛል። እኔን ሲመክረኝ በጣም እኮራበታለሁ። በልጄ በጣም ደስተኛ ነኝ። ጠንካራ ያደረገኝም እሱ ነው። ልወድቅ ስል ደግሜ የምነሳው በሱ ነው። አያይዘውም ስለ ልጃቸው ስብዕና ሲናገሩ የራሱ ምቹ ህይወትን ትቶ መጥቷል፣ ሰዎችን የሚያግዝ እኔም የሚያበረታይ ልጄ ነው ሲሉ የገለጹ እናትየው አዶናይ ለወገኖቹና ለቤተሰቦቹ ያለውን ቅንነት መስክረዋል። አዶናይ በተለያዩ ወቅቶችም ከአቅም በታች የሆኑትን ወገኖችን በመርዳት ጎዳና የወጡትንም በመጠየቅና ማህበራዊ ችግሮቻቸውን በሚዳስሱ ቪዲዮዎችን በቲክቶክ ተጠቃሚዎችን ዘንድ ተወዳጅነት ያተረፈ ወጣት ነው። ከዚህ ቀደም በውጭ ሀገር የነበረውን ህይወት በመተው ሀገር ውስጥ ገብቶ የተለያዩ የበጎ አድራጎትና የማህበራዊ ንቅናቄ ስራዎችን ሲሰራም ቆይቷል። ንክረጋጋእ ንባዕለይ ለኤል ኸይድ ዘለኹ እምበር መንግስቲ ዝሓዘው ጉዳይ እንድሕር ኮይኑ መንግስቲ ምላሽ ክወሉ እዩ። እኔ አዲስ አበባ የሚሄደው ልረጋጋ ለራሴ ስል ነው የሚሄደው እንጂ መንግስት የያዘው ጉዳይ ከሆነ መንግስት ምላሽ እንደሚሰጥበት አምናለሁ። እኔ ሂጄ የማረገው ነገር የለም። በጸሎት እደግፈዋለሁ። ማርያምን እስከጠራ ድረስ ማርያም ትደግፈዋለች የሚል እምነት አለኝ። የሚያጨናንቅ ነገር የለኝም። ከኔ በላይ አዶናይ ለእግዚአብሔር ቅርብ ነው። እኔ ደስ የሚለኝ እንደ ወላጅ የሚመኘው አረፍ ብሎ ህይወት መስርቶ ቢኖር ደስ ይለኛል። በርታ ልጄ፣ ጀግና ነህ። በፌዴራል ፖሊስ አባላት ተወስዶ የታሰረ ሲሆን እስካሁን በምን ጉዳይ እንደተጠረጠረ ፖሊስ በይፋ ያለው ነገር የለም። ቤተሰቦቹና ተከታዮቹ ጉዳዩን እየተጠባበቁም ይገኛሉ። ወይዘሮ አበባ ገብሩ በጥልቅ ሐዘንና እንባ እየተናነቃቸው የልጃቸውን ንጹህነት ሲመሰክሩ ልጄ ኮኮቤ ነው፣ ልጄ ምንም ያጠፋው ነገር የለም፣ ያሰረው መንግስት ነው፣ ሁኔታውን አጣርቶ በቶሎ እንደሚለቀውም ተስፋ አደርጋለሁ ብለዋል።
የዓመቱ ምርጥ ቲክቶከር በመባል የተለያዩ ሽልማቶችን የተሸለመው አዶናይ ከአለባበስ ስርዓት ጋር በተያያዘ መንግስት ጠርጥሬዋለሁ ማለቱ የገለጸ ሲሆን አዶናይ በብዙዎቹ ቅን ልብ ያለው በጎ ማድረግ የሚወድና አሻጥርና ተንኮል የማያውቅ የዋህ ደግ ልብ ያለው መልካም ልጅ ነው። What's up, bro? What are you doing? Recording a video. For YouTube? Yeah, for TikTok. TikTok? Yeah. What's your TikTok? You want me to tell you right now? Yeah. Adonai. But I speak a different language though. በሚዲያም የተወደደው ዝም ብሎ አይደለም ጎበዝ ጠንካራ ስለሆነ ነውና 4 ሜዳሊያና 1 መኪና ያመጣው ዝም ብሎ አይደለም። ለኔ ልጄ ኮኮቤ ነው። ኮራባለው የኔ ልጅ ምሽላ ማለት ነው። አይ ኮኮበ እዩ እውነት ኮኮበ እዩ። ስሚ አደይ ስሚ አዶናይ ታሰረ። ምን አረገ? እንጃ ታሰረ። ሙሉ ቀን ስታዩ ነበር ዛሬ? በዚህ ሰዓት እንደተሰማው የተጽዕኖ ፈጣሪው የአዶናይ ካሜራማን ናፒ በቁጥጥር ስር መዋሉ ተሰማ። የ2018 የቲክቶክ አዋርድ አሸናፊ የነበረው አዶናይ ከሱ ጋር አብሮት የማይጠፋው ካሜራማኑ ናፒ በፖሊስ ቁጥጥር ስር መዋሉ ተሰምቷል። ናፒ በቁጥጥር ስር የዋለው በፌደራልና እንዲሁም ደግሞ በከተማ ፖሊሶች እየተካሄደ ባለው የባህልና ስነ ምግባር ማስጠበቅ ዘመቻ ምክንያት መሆኑ ነው የተገለጸው። እናንተስ በዚህ ጉዳይ ምን ትላላችሁ? ሀሳባችሁን አጋሩኝ እስኪ። በዚህ ሰዓት ሰበር የተባለ መረጃ ተሰምቷል። ቲክቶከሮቹ ሊልጄና ፕሬዝዳንት ማሜ በፖሊስ ቁጥጥር ስር ውለዋል። ከሀገራችን ባህልና ወግ ባፈነገጠ መልኩ የማህበራዊ ሚዲያን ሲጠቀሙ የነበሩ ግለሰቦች በቁጥጥር ስር ውለው ምርመራ እየተጣራባቸው መሆኑን የአዲስ አበባ ፖሊስ አስታውቋል። በቲክቶክ ስሙ ሊልጄ ወይም ጎይጋር ኮት ውልዋይና ከእርሱ ጋር ያልተገባ አስጠያፊ ድርጊት ስትፈጽም የነበረችው ሀሊሌ ጊቦ አያና የተባለች ግለሰብ ከኢትዮጵያዊነት ባህልና ስነ ምግባር ውጭ ያፈነገጠ ተግባር በላይቭ ሲፈጽሙ የነበሩ ግለሰቦች በፖሊስ ቁጥጥር ስር መዋላቸውም ታውቋል። በተመሳሳይ ዜና በቲክቶክ ስሙ ፕሬዝዳንት ማሜ ወይንም ባህሩዲን ሙሰማ ከሀገራችን ባህልና ወግ ያፈነገጡ መልእክቶችን ሲያስተላልፍ የነበረ ቲክቶከር በቁጥጥር ስር መዋሉን ፖሊስ አስታውቋል። ማህበራዊ ሚዲያን ለበጎ ተግባርና ትውልድን ለማነጽ መጠቀም ሲገባ ትውልድን ወደ አላስፈላጊ ድርጊት እንዲገባ የሚያስተምሩና የሚገፋፉ መሰል እኩይ ተግባራትን በሚፈጽሙ ግለሰቦችና ቡድኖች ላይ የሚወሰደው ህጋዊ እርምጃ ተጠናክሮ እንደሚቀጥል የአዲስ አበባ ፖሊስ ጠቅላይ መምሪያ አስታውቋል።